ወንድማችን ተቃጥሎ ነው የሞተው። ነፃነት ጠጪ አይደለም የሚሰራው ድራም 8 ዓመት አብሮት የተጣለው ሰውዬ ሚዲያ ላይ ወጥቶ ጓደኛዬ ሲል እኔ አፍራለሁ። ይሄ ልጅ የሞተው ፍቅር ከማጣት ማንንም እንዳታምኑ። አርቲስት አስናቀ ንጉሴ ከሰሞኑ በተነሳበት ቅሬታ ዙሪያ ዝምታውን ሰበረ። ተቆርጠው የቀሩት የነጻነት ቤተሰብ ሚስጥሮች አሁንም እየወጡና እጅን ባፍ እያስጫኑ ይገኛሉ። ከዓመታት በፊት የነጻነት የቤት ሰራተኛ ነበርኩ ያለችው ሴት ያወጣችው ሚስጥርስ ምን ያክል እውነት ነው? ለመሆኑ ነጻነት ወርቅነህን ሁሉ ጉድ እንዴት ችሎ ኖሮ የሚያሰኙት በደሎቹና አስናቀ ንጉሴ በፌስቡክ ገጹ ያሰፈረውን መልእክት እንዲሁም የነጻነትን ቤተሰቦች ያነጋገረውን የጋዜጠኛ እንዳልክን ምላሾች በየፍርዱ አጠናክረን ልናስደምጣችሁ ወደናል። እናንተ ብቻ ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ ያደረጋችሁ አብራችሁኝ ጥቂት ዝለቁም። ጋዜጠኛ እንዳልክ በሙያው ጋዜጠኝነትን የተማረና በእርቅ ማዕድ በኩል ብዙዎች የአእምሮ ጤናቸውን እንዲጠብቁ መፍትሄዎችን በመስጠት የሚታወቅ ባለሙያ ሆኖ ሳለ ከሰሞኑ የነጻነት ወርቅነህ እህትና ወንድም የቀረቡበትን ቤተሰባዊ ምስጢሮቻቸውን ያወጡበት ቪዲዮ ከተለቀቀ በኋላ በጋዜጠኛው ላይ ከባድ የትችት ናዳ ወርዶበታል። ብዙዎች የሰዎችን ስሜትና የአእምሮ ጤና ጠብቃሉ የሚል ተቋም እንዴት እንዲህ ያለ ቤተሰብን የሚበትን ቪዲዮ ይለቃል በሚል ቅሬታቸውን ሲያሰሙ ቆይተዋል። በጥቂት ቀናት ውስጥ ከ800 ሺህ በላይ እይታዎችን በማግኘት ማህበራዊ ሚዲያውን ያናወጠውን የነጻነት ወርቅነህ ቤተሰቦችን ያነጋገረው ጋዜጠኛውም ለተነሱበት ትችቶች ምላሽ ሲሰጥ ዓላማችን ህዝቡ ማወቅ ያለበትን እውነት እንዲያውቅ ማገዝ ነው ብሏል። የሞተ ማረፍ እንዳለበት ሁሉ በህይወት ያለውስ ማረፍ የለበትም ወይ ሲል ጠይቋል። ከሞተው ይልቅ በህይወት ያሉት የቤተሰብ አባላት ካሉበት የአእምሮና የህሊና ጫና አርፈው እውነቱን እንዲናገሩ እድል መስጠቱንም አረጋግጧል። ጋዜጠኛው እንዳልክ ቃለ መጠይቁን ለምን ማድረግ እንደወሰነ ሲያስረዳ ዘገባው የራሱ የግል አመለካከት ሳይሆን ቤተሰቦቹ አለን ብለው ይዘው የመጡት እውነት መሆኑን ገልጿል። ጋዜጠኛው ላለፉት ዓመታት ከነጻነት ወርቅነህ ጋር በሳምንት እስከ 3 ጊዜ የሚገናኙ የቅርብ ወዳጆች ቢሆኑም ይህንን ዘገባ ሲያዘጋጅ ግን ጓደኝነቱን ወደ ጎን በመተው እንደ ባለሙያ ብቻ መስራቱንና ምንም አይነት የግል ስሜት እንዳልጨመረበት ተናግሯል። ስራው እንዲሁ በደፈናው የተሰራ ሳይሆን ለ3 ሳምንታት ያህል ጥልቅ ምርመራ የተደረገበት መሆኑን የጠቀሰው ጋዜጠኛው በዚህ ሂደት ውስጥም ወደ 30 የሚጠጉ ሰዎችን በአካልና በስልክ ማነጋገሩን በተለይም የ29 ዓመታት የቅርብ ጓደኛ የሚባለውን አርቲስት አስናቀ ንጉሴን ለ1 ሰዓት ከ11 ደቂቃ ያክል ማነጋገሩንና የቀድሞ የቤት ሰራተኛውን ጭምር በማግኘት መረጃ ለማጣራት መሞከሩን በዝርዝር አብራርቷል። አያይዞም የነጻነት እህት እውነቱ ይውጣልኝ የሚል ጽኑ አቋም በመያዟ ቃለ መጠይቁን ለማድረግ መገፋፋቱን ተናግሯል። እንዳልክ ደጋግሞ እንደገለጸው ይህ የቀረበው መረጃ የሱ የግል ፍላጎት ሳይሆን ቤተሰቡ ይዞት የመጣውና እንዲወጣላቸው የፈለጉት የራሳቸው እውነት መሆኑን በድጋሚ አረጋግጧል። የነጻነትና የባለቤቱ ትዳር ካበቃ 4 ዓመት እንደሞላው በዚሁ ቃለ መጠይቅ ላይ ተረጋግጧል። የቤተሰቦቹ ዋነኛ ህመም ለቅሷችን ተጠልፏል የሚል ሲሆን ችግራቸውም ገንዘብ ሳይሆን የወንድማቸውን ሀዘን በደንብ ባለመወጣታቸው እንደሆነ ተናግሯል። ማህበረሰቡም ሆነ ሚዲያውም አስናቀንና የነጻነትን ሚስት ሲያጽናኑ የቤተሰቡን ስሜት ግን የጠየቀ ባለመኖሩ በስማቸው ገንዘብ መሰብሰብና ማንም እንዴት ናቸው አለማለቱ የነጻነትን እህትና ወንድሞች ክፉኛ እንደሰበራቸው በዝርዝር አብራርቷል። የነጻነት ቤተሰቦች ዋነኛ ጥያቄ በወንድማችን ስም የሚደረገው የገንዘብ ማሰባሰብ ይቁም፣ ስሙም ባልተገባ መንገድ አይነሳ የሚል መሆኑን ገልጿል። በተለይም የቅርብ ጓደኛው አስናቀ ራሱን ለማሳወቅ ስለ ነጻነት ልክ ያልሆኑ መረጃዎችን ወደ ሚዲያ ይዞ መውጣቱ ለቤተሰቦቹ ህመም እንደሆነባቸውና በወንድማቸው ስም እንዲህ ያለውን ንግድ የመሰለ ተግባርና ስለ ነጻነት የተሳሳተ እይታ ህዝብ ውስጥ እየፈጠረ እንደሆነ በማስረዳት ከድርጊቱ እንዲታቀብ አስጠንቅቀዋል። ቤተሰቦቹ እንደ ምሳሌ የሚጠቅሱት ነጻነት መኪና እያለው እንደሌለው ተደርጎ መቅረቡና አባካይ ነበር ተብሎ ስሙ መጥፋቱ እንዲሁም 29 ዓመታት አብሬው ነበርኩ የሚለው ግለሰብ በመድረክና በሚዲያ የሚናገራቸው ንግግሮች ተገቢ አይደሉም የሚል ጽኑ አቋም እንዳላቸው ተናግሯል። ጋዜጠኛው እንዳልካክሎም የነጻነት ባለቤት በህመም ወቅት ሳታስታምመው አሁን የተሰጣት ክብርና ትኩረት ተገቢ እንዳልሆነ ቤተሰቡ እንደሚሰማቸውና በነጻነት ሞት ላልኖረው ህይወት ድራማ ተሰርቶበታል የሚል ቁጭት እንዳላቸው ገልጿል። ራሱ ጋዜጠኛው በግል በሚያውቀው እንኳን ለ8 ዓመታት ተጣልቶት የነበረው ሰው በለቅሶ ዕለት በሚዲያ ወጥቶ ጓደኛዬ ሲል ማየቱ እንዳሳፈረው ተናግሯል። ከሞት አንበሳ በህይወት ያለው ውሻ ይበልጣል የሚለው ጋዜጠኛው በህይወት ያሉትን ሰዎች ህመም ለመቀነስና ውስጣቸው ረፍት እንድታገኝ ፕሮግራሙን በጥንቃቄ አጣርቶ እንዳዘጋጀው ገልጿል።
ነጻነት ህይወቱን ሙሉ ለአቡነ አሟጦ ገንዘብ እየላከ ከትዳሩ ሳይሆን ለልጆቹ አእምሮና ጤና አስቦ ስንቱን እውነትና መገፋት በልቡ ችሎ ያኖራቸው ልጆቹስ አክስትና አጎታቸው በሚዲያ ላይ ቀርበው እንዲህ ያለውን አሳፋሪ ገመና ሲገልጡ ምን ይሰማቸው ይሆን ብሎ ጋዜጠኛው እንዴት አላሰበም ተብሎ ለተነሳው ጥያቄ ነጻነት ከመሞቱ 4 ወራት በፊት ለልጁ የኮሌጅ ትምህርት $9000 የላከ ምርጥ አባትና በሴሰኝነት ከሴት ጋር በመዝለል የማይታማ ታማኝ አፍቃሪ እንደነበር በነፍሱ እንደሚመሰክር ገልጿል። ይሁን እንጂ የቅርብ ሰዎቹ እንደሚናገሩት ነጻነት ጤናማ ትዳር እንዳልነበረውና መኪና ውስጥ እስከ ማደር ይደርስ እንደነበር የጠቀሰው ጋዜጠኛው ባለቤቱም ሆነች አስናቀ የተለቀቀው ቪዲዮ ሐሰት ነው ካሉ በማስረጃ ሊሞግቱ እንደሚችሉ ተናግሯል። ማህበረሰቡን እንዳይጎዳ በሚል ከቪዲዮም ላይ በርካታ አሳዛኝ ነገሮችን ቀንሶ ማውጣቱን የገለጸው ጋዜጠኛው በዚህ ሂደት ውስጥ ልጆቹ ሊጎዱ እንደሚችሉ ቢረዳም ጉዳቱን ማስቀረት የሚችሉት እውነት አለን የሚሉ ወገኖች መሆናቸውንም ጠቁሟል። በመጨረሻም ቤተሰቦቹ በነጻነት ስም ገንዘብ መሰብሰቡ ለልጆቹ እስከሆነ ድረስ ደስተኛ መሆናቸውንና ሌላ ተጨማሪ ቢጨመርም ቅሬታ እንደሌላቸው፣ ነገር ግን በወንድማቸው ስም ሌላ ቦታ የሚደረገው ንግድ እንዲቆም ብቻ እንደሚፈልጉ በዝርዝር አብራርቷል። ጋዜጠኛው እንዳልክ ይህ የቤተሰብ ሰጣ ገባ ልጆቹን ይጎዳቸው ይሆን ለሚለው ስጋት አዘል ጥያቄ ነጻነት ባለፉት 3 ዓመታት ወደ አሜሪካ ባይሄድም ልጆቹ ግን መተው በአካል እንዳዩትና በቤት ውስጥ ከእናታቸው ጋር የነበረውን አለመግባባትና ጸብ የማያውቁበት ምንም መንገድ እንደሌለ ገልጸዋል። ልጆቹ በወላጆቻቸው መካከል ያለው ሁኔታ ሰላማዊ እንዳልነበር በሚገባ እንደሚረዱ የጠቀሰው እንዳልክ ይህ ሁሉ ሆኖ ግን ነጻነት ለልጆቹ የሚሞትላቸው ምርጥ አባት እንደነበርና ለነርሱ ያለው ፍቅር ወደር እንደሌለው በድጋሚ አረጋግጧል። ታዲያ ይህ በእንዲህ እንዳለ በጉዳዩ ላይ ሌላ ተጨማሪ ምስክርነት የሰጠችው የነጻነት የቀድሞ የቤት ሰራተኛ ነኝ የምትለው ሴት ከሰሞኑ በማህበራዊ ሚዲያ ላይ ቀርባ የሰጠችው ምስክርነት ሌላ ጥያቄና ሐዘንን የጫረ መነጋገሪያ ጉዳይ ሆኗል። በወቅቱ የነበረውን የቤት ውስጥ ሁኔታ ስታስረዳም ነጻነት እጅግ ደግና ምስኪን ሰው እንደነበረ ከወላይታ ደሃ ልጆችን ጭምር አምጥቶ በማሳደግና በማስተማር ይታወቅ እንደነበር ገልጻለች። ይሁን እንጂ በትዳር ህይወት ውስጥ ደስተኛ እንዳልነበር የምትናገረው ሰራተኛው በተለይም አማቱ ነጻነትን እንደማይወዱት፣ ለጓደኞቹ እንኳን ምግብ ሲሰራ እንደማይደሰቱ እና ትንሽ አምሽቶ ቢመጣ እንኳን ለልጃቸው ደውለው እንደሚወቅሱ ተናግራለች። ባለቤቱም የእናቷን ቃል ብቻ እንደምትሰማና አማቱ ሰራተኛዋን ልብሱን ፈትሺ እስከ ማለት እንደምትደርስ ተናግራለች። ነጻነት የማይጠጣ የማይጨስና በጊዜ ወደ ቤቱ የሚገባ ታማኝ ሰው ቢሆንም በትዳር ውስጥ የነበረው ሁኔታ ያንገበግበው እንደነበርና አሁን እህትና ወንድሞቹ በሚዲያ ላይ ቀርበው የተናገሩት ነገር ሁሉ እውነት መሆኑን መስክራለች። በሌላ በኩል ጋዜጠኛ እንዳልክና የነጻነት ቤተሰቦች ያነሱትን ክስ ተከትሎ የነጻነት የቅርብ ጓደኛ የተባለው አርቲስት አስናቀ ንጉሴ ከሰሞኑ ለቀረበበት ክስ በፌስቡክ ገጹ ባጋራው ጽሑፍ አነጋጋሪ የተባለ ምላሽን ሰጥቷል። አስናቀ እንዲህ ብሏል። የልብ ወዳጅን የግል ገመና እድሜ ልኬን አላውጣም በቃ ነገር ግን ገበናውን ማውጣት ካለብኝ መሳሪያ ከተደገነብኝ ግደሉኝ እንጂ 80ው ሳይወጣ ትንፍሽ አልልም። ይህ የአስናቀ ንግግር በውስጡ ብዙ ሚስጥሮችን የያዘ ይመስላል። አስናቀ አልናገርም ቢልም 80ው ካለፈ በኋላ ግን የሚወጣ ሌላ እውነት ይኖር ይሆን የሚለው ጥያቄ በብዙዎች ዘንድ እየተነሳ ነው። የዚህ ሁሉ ውጥረትና የእርስ በርስ ክስ መጨረሻ ምን ይሆን? አስናቀስ ደብቄዋለሁ የሚለውና ለወዳጁ ክብር ሲል ያልተነፈሰው ሌላ እውነት ምን ይሆን? ጉዳዩ ከቀን ወደ ቀን እየተባባሰና አዳዲስ መረጃዎች እየወጡበት ይገኛሉ። የምንወዳችሁ ተመልካቾቻችን ከቤተሰቦቹ ክስና ከጋዜጠኛ እንዳልክ ማብራሪያ እስከ ቀድሞ ሰራተኛዋ ምስክርነት ድረስ የነጻነት ጉዳይ አሁንም መነጋገሪያነቱ ቀጥሏል። በሌላ በኩል ደግሞ 80ው ሳይወጣ ትንፍሽ አልልም ያለው የአስናቀ ንጉሴ ዝምታም ከ80ው በኋላ ምን አዲስ እውነት ይዞ ይወጣ ይሆን የሚል ትልቅ ጉጉትን ፈጥሯል። እናንተስ የምንወዳችሁ ተመልካቾቻችን ምን ትሉ ይሆን? የቀድሞ ሰራተኛዋ የሰጠችው ምስክርነት በቤተሰቦቹ የቀረበውን ክስ ያጠናክረዋል ወይስ የአስናቀን ምላሽ እየጠበቃችሁ ነው? ያላችሁን አስተያየት በኮሜንት መስጫው ላይ አጋሩን። ይህ ቪዲዮ ለሌሎች እንዲደርስ ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። እንዲህ ያሉ አነጋጋሪ ጉዳዮችን ተከታትለን በፍጥነት እንድናደርሳችሁ ኢትዮ ቱርዝን ሰብስክራይብ በማድረግና የደወል ምልክቷን በመጫን የዚህ ድንቅ ቤተሰብ አባል እንድትሆኑ ተጋብዛችኋል። የምንወዳችሁ ጥንቅራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ በቀጣይ በተሻለ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።